እንኳን ደህና መጣችሁ። ዛሬ የምንመረምረው ጽሑፍ በአንድ በጣም አስደንጋጭ ጥያቄ ነው የሚጀምረው። የቅዱሳን ጸሎት የዓለምን ፍጻሜ ሊያመጣ ይችላል? በጣም ከባድ ጥያቄ ነው። እናም ይሄ ጽሑፍ እኮ በብሉይ ኪዳን ካሉ ሥርዓቶችና በራእይ መጽሐፍ ውስጥ ከተገለጹት የፍጻሜ ዘመን ክስተቶች መካከል የሚገርም ድልድይ ነው የሚሠራው። በእርግጥም ግንኙነቱ አስደናቂ ነው። ዋናው ማጠንጫውን ደግሞ ሁለት ቀላል በሚመስሉ ነገሮች ላይ ነው፤ የወርቅ ዕጣን እና ወርቃማ ጽዋዎች። አዎ፣ እነዚህ ቃት እንዴት ከቤተ መቅደስ ሥርዓት ተነስተው ያው የሰማይና የምድርን ዕጣ ፈንታ የሚወስኑ መሳሪያዎች እንደሚሆኑ ነው ጽሑፉ የሚተነትነው። እንግዲያው ቁልፍ ጥያቄው ይሄ ይመስለኛል። በእነዚህ ዕቃዎች ውስጥ ያለው ዕጣንና ጸሎት ምንድን ነው? ከኃጢአት ስርየት፣ ከፍርድና ከመላው ፍጥረት መንጻት ጋር ያላቸው ግንኙነትስ እስከምን ድረስ ነው? እስኪ እንጀምር። የሚጀምረው ከሁለት መሠዊያዎች ነው። አዎ፣ የትንታኔው መሠረት በሙሴ ድንኳን ውስጥ የነበሩት ሁለት መሠዊያዎች ናቸው። አንደኛው ከድንኳኑ ውጪ በአደባባይ ላይ ነበረው፣ የናስ መሠዊያው። ልክ የናስ የመቃጠያ መሠዊያ። ሌላኛው ደግሞ ወደ ውስጥ ገባ ብሎ በቅድስተ ቅዱሳን መጋረጃ ፊት ለፊት የነበረው የወርቅ የዕጣን መሠዊያ ነው። እዚህ ጋር ለአፍታ እንቁም። ጽሑፉ እነዚህ መሠዊያዎች ከተሰሩበት ቁስ ላይ ትኩረት ያደርጋል። አንዱ ከናስ ሌላኛው ከወርቅ። ይሄ ልዩነት ምሳሌያዊ ትርጉም አለው። በጣም ወሳኝ ትርጉም አለው። የናስ መሠዊያው የፍርድና የመሥዋዕት ቦታ ነው። ደም የሚፈስበት፣ ኃጢአት የሚሸፈንበት፣ ነገር ግን በእሳት የሚፈረድበትም ስፍራ ነው። ያው ናስ በመጽሐፍ ቅዱስ ውስጥ ብዙውን ጊዜ ከፍርድ ጋር ነው የሚያያዘው። እምነት ነው። የወርቁ መሠዊያ ግን የተለየ ነው። ወርቅ መለኮታዊነትን፣ ንጽሕናንና የንጉሥ ክብር ይወክላል። ይህ መሠዊያ የሚገኘው በቀጥታ ከእግዚአብሔር ዙፋን ፊት ነው። ገብቶኛል። ስለዚህ ከመጀመሪያውኑ ሁለት ተለያዩ ዓለማትን እያየን ነው፣ የምድራዊ መሥዋዕት ስፍራና የሰማያዊ ንግሥና ስፍራ። በትክክል። እና ከነዚህ መሠዊያዎች ጋር የሚገናኙት ሁለቱ ዕቃዎች ደግሞ ወርቃማው ዕጣን እና ወርቃማው ጽዋዎች ናቸው። የእነርሱ ሚና ምንድን ነው? ዕጣኑ ወይም በሌላ አገላለጽ የዕጣን ማጨሻው የሚሞላው ከናስ መሠዊያው በተወሰደ ፍም ነው። ይህ ማለት ከመሥዋዕቱና ከፍርዱ ስፍራ የሚመጣ እሳት ይዟል ማለት ነው። ወርቃማ ጽዋዎቹ ደግሞ ራእይ መጽሐፍ እንደሚነግረን በቅዱሳን ጸሎት የተሞሉ ናቸው። እሺ፣ እንግዲያው ሁለት ነገሮች አሉን ማለት ነው። ከመሥዋዕቱ ስፍራ የሚመጣ እሳትና ከእግዚአብሔር ሕዝብ የሚመጣ ጸሎት። ጽሑፉ እንደሚለው እነዚህ ሁለቱ ሲቀላቀሉ ነው ታሪኩ በሙሉ የሚቀየረው። ግን እነዚህ ጸሎቶች ምንድን ናቸው? ማንኛውም ጸሎት ነው ወይስ የተለየ አይነት? ይህ ነው የጽሑፉ እምብርት። እነዚህ ተራ የምህረት ወይም የበረከት ጸሎቶች አይደሉም። ጽሑፉ እንደሚለው እነዚህ ጸሎቶች ለፍርድ የሚቀረቡ ልመናዎች ናቸው። ቆይ፣ ጸሎት ለፍርድ? አብዛኛውን ሰው ጸሎትን ከምህረት ከይቅርታና ከእርዳታ ጋር ነው የሚያያይዘው። አዎ፣ የቅዱሳን ጸሎት ፍርድን ይጠይቃል የሚለው ሐሳብ ለብዙዎች እንግዳ ሊሆን ይችላል። እንግዳ ብቻ ሳይሆን የሚረብሽም ሊሆን ይችላል። ነገር ግን ጽሑፉ የሚያተኩረው በተለየ የቅዱሳን ቡድን ላይ ነው። እነሱም የእግዚአብሔርን ትእዛዛትን ለመጠበቅ ሲሉ እስከ ሞት ድረስ የታመኑ ሰማዕታት ናቸው። በራእይ መጽሐፍ ስለ እግዚአብሔር ቃል የታረዱ የሰዎች ነፍሳት ከመሠዊያ በታች አየሁ የሚለው ክፍል ማለት ነው። ልክ በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ እስከ መቼ አትበቀልም? አሉ የሚለው የእነርሱ ጸሎት ነው። ዋው! ይህ እኮ ነገሩን በሙሉ ይቀይረዋል። ስለዚህ እዚህ ጋር አንድ አይነት ሕጋዊ መርህ እየቀረበ ነው ማለት ነው። በትክክል። ጽሑፉ እንደሚለው በትእዛዛቱ የኖሩና የሞቱ ሰዎች ብቻ ናቸው በትእዛዛቱ መሠረት ፍርድ እንዲሰጥ በሕጋዊ መንገድ የመጠየቅ መብት ያላቸው። እውነት ነው። ትእዛዛቱን የጣሰ ሰውማ እንዴት በሕጉ መሠረት ፍረድ ብሎ ይጠይቃል? አይችልም። ከፍርዱ ለማምለጥ ነው የሚፈልገው። ልክ ነው። የእነዚህ ሰማዕታት መሥዋዕትነት በሰማይ የሕግ ክርክር ውስጥ እንደ ማስረጃነት ያገለግላል። ሕይወታቸው የእግዚአብሔር ትእዛዛት ማይቻል ነገር አይደለም፣ እነሆ እኛ እስከ ሞት ድረስ ጠብቀነዋል የሚል ሕያው ምስክርነት ነው። ይህም ጸሎታቸው ልዩ ክብደትና ተሰሚነት እንዲኖረው ያደርጋል ማለት ነው። በጣም የሕይወት ዋጋ የተከፈለበት ጥያቄ ነውና እና እነዚህ ጸሎቶች በወርቃማ ጽዋዎች ውስጥ ይሰበሰባሉ።
የተወሰነው የሰማዕት ቁጥር እስኪሞላ ድረስ ይጠብቃሉ። ይህ የተወሰነ ቁጥር የሚለው ሐሳብስ? ጽሑፉ በቀጥታ ይህ ነው ባይልም አጠቃላይ ይዘቱ ወደ ምሳሌያዊ ትርጉም ያደላል። ልክ የውሃ ግድብ እንደሚሞላ አስቢው። እሺ። የአንዳንዱ የሰማዕት ጸሎት አንድ ጠብጣብ ውሃ ነው። ግድቡ እስከ አንድ የተወሰነ ደረጃ ሲደርስ የፍርድ በር መከፈቱ አይቀሬ ነው። ስለዚህ ቁጥሩ መሙላት ማለት የእግዚአብሔር ትዕግስት ገደቡን መድረሱንና የፍትህ ጥያቄው ከእንግዲህ ችላ ሊባል ማይሻልበት ደረጃ ላይ መድረሱን ያመለክታል። በቃ የጸሎት ጽዋው ሲሞላ የፍርድ ጊዜ ይጀምራል። እሺ፣ ታዲያ ይህ የፍርድ ሂደት እንዴት ነው የሚጀምረው? ምንጮቹ በጣም ግልጽ የሆነ የጊዜ ቅደም ተከተል የሚያስቀምጡ ይመስላሉ። አዎ፣ በጣም የተደራጀ ቅደም ተከተል አለው። ሁሉም ነገር የሚከሰቀሰው በጉ ማለትም ክርስቶስ ሰባተኛውን ማኅተም ሲፈታ ነው። ያኔ በሰማይ ጸጥታ ይሆናል የሚለው? አዎ፣ ለአፍታ ጸጥታን ያመጣል። ከዚያም አንድ መልአክ የወርቅ ጥና ይዞ ይመጣል። ይህ ጥና ደግሞ ከናስ መሠዊያው ፍምና ከወርቃማ ጽዋዎቹ ጸሎት የተሞላ ነው አደል? ልክ ነሽ። ሁለቱንም ይዟል። ይህንን የጸሎትና የእሳት ቅልቅል ወስዶ በዙፋኑ ፊት ባለው የወርቅ መሠዊያ ላይ አቅርባለሁ። ከዚያም የዕጣኑ ጢስ ከቅዱሳን ጸሎት ጋር ሆኖ ወደ እግዚአብሔር ፊት ይወጣል። ጽሑፉ ይህንን ለታላቁ የኃጢአት ስርየት የሚቀርበውን የዕጣን መሥዋዕት መጀመሪያ እንደሆነ ይገልጻል። እዚህ ጋር አንድ ጥያቄ ላንሳ። ታላቁ የኃጢአት ስርየት ስንል ይሄ በብሉይ ኪዳን ካህኑ በዓመት አንድ ጊዜ ከሚያደርገው ሥርዓት ጋር ያለው ግንኙነት ምንድን ነው? በጣም ጥሩ ጥያቄ ነው። አዎ፣ በትክክል ያንን እያደረገ ነው። በብሉይ ኪዳን የነበረው ዓመታዊው የኃጢአት ስርየት ቀን ያው ለመላው የእስራኤል ሕዝብና ለመቅደሱ ራሱ መንጻትን የሚያመጣ ሥርዓት ነበር። ጽሑፉ እንደሚሞግተው በራእይ መጽሐፍ የምናየው የዚያ ሥርዓት የመጨረሻና ዓለም አቀፋዊ ፍጻሜ ነው። ግን ይህ ስርየት ለሰው ልጆች ብቻ እንዳልሆነም ይናገራል። ልክ ነሽ። ለመላው ፍጥረት ነው። ይህ ሂደት የሚጀምረው የሰማዕታቱ ጸሎት ሰማያዊውን መቅደስ በዕጣን ጢስ መሙላት ሲጀምር ነው። እና ይህ የመቅደሱ መሞላት ከመጀመሪያዎቹ 6 መለከቶች መነፋት ጋር ይገጣጠማል። አዎ፣ ጽሑፉ እንደዚያ ነው የሚያገናኘው። የእያንዳንዱ መለከት ሲነፋ በምድር ላይ ፍርዶች ይወርዳሉ። በተመሳሳይ ጊዜ ደግሞ የዕጣኑ ጢስ ሰማያዊውን መቅደስ እየሞላው ይሄዳል። ቆይ ግን መቅደሱ በጢስ መሞላቱ ለምን አስፈለገ? በምሳሌያዊነቱ ምንን ነው የሚወክለው? ጥሩ ጥያቄ ነው። ከእግዚአብሔር ክብር መገለጥ ጋር የተያያዘ ሊሆን ይችላል። ልክ በብሉይ ኪዳን መቅደሱ በደመና ወይም በክብር ሲሞላ ማንም መግባት እንደማይችል እንደተጻፈው። ልክ ነሽ። ከክብሩ መገለጥ ጋር ይገናኛል። ነገር ግን እዚህ ላይ ከፍርዱም ጋር የተያያዘ ነው። መቅደሱ ሙሉ በሙሉ በጢስ ሲሞላ የምሕረት በር ለጊዜው እንደተዘጋና የፍርድ ጊዜ እንደደረሰ ያመለክታል። ማንም ሊገባና ሊማለድ አይችልም ማለት ነው። አይችልም። ያኔ ነው ሰባተኛው መለከት የሚነፋው። ሰባተኛው መለከት ወሳኝ ወቅት ነው ማለት ነው። ያኔ ምን ይሆናል? ጽሑፉ እንደሚለው 3 ታላቅ ነገሮች በአንድ ጊዜ ይፈጸማሉ። አንደኛ፣ ታላቁ የኃጢአት ስርየት በይፋ ይጀምራል። እሺ። ሁለተኛ፣ የመጀመሪያው ትንሣኤ የሰማዕታቱ ትንሣኤ ይፈጸማል። ሦስተኛ፣ 7ቱ መቅሰፍቶች ከ7ቱ ወርቃማ ጽዋዎች በምድር ላይ መፍሰስ ይጀምራል። ስለዚህ የሰማዕታቱ ጸሎት የጽዋውን መሙላት፣ የጽዋው መሙላት ደግሞ የእነዚህን የመጨረሻ ክስተቶች ሰንሰለት ያስጀምራል። የበጣም አስገራሚ ቅደም ተከተል ነው። እስኪ ወደ ዕጣኑና ጽዋዎቹ ምሳሌያዊ ትርጉም እንመለስ። ጽሑፉ 2 ገጽታ እንዳላቸው ይናገራል። ከናስ መሠዊያውን ቢወጣው እሳትን ጀምር። እሺ፣ እዚህ ላይ ጽሑፉ 2 አማራጭ ትርጓሜዎችን ያቀርባል። በናስ መሠዊያው ላይ የሚቀርበው መሥዋዕት አንደኛ የክርስቶስን የኃጢአት ስርየት መሥዋዕት ሊወክል ይችላል። ይህ ለእግዚአብሔር መልካም መዓዛ ነው። እሺ። በሌላ በኩል ደግሞ በሰይጣንና በዓለም ሥርዓት ላይ የሚመጣውን የፍርድ እሳት ሊያመለክት ይችላል። ጽሑፉ የሚገርም ሐሳብ ያቀርባል። አብ የሁለቱንም መልካም መዓዛ ይቀበላል ይላል። ዋው! ይህ እኮ ከባድ ሐሳብ ነው። የልጁ የስርየት መሥዋዕት ሽታም ሆነ የጠላቶቹ የፍርድ ሽታ ሁለቱም ለእርሱ የጽድቁና የፍትሑ መግለጫዎች ናቸው። ምሕረትና ፍትሕ ከተለያየ አቅጣጫ መጥተው አንድ መዓዛ ይሆናሉ ማለት ነው። በጣም የሚገርም ነው። እሺ፣ ወደ ወርቃማ ጽዋዎች እንጣ። እነሱም እንደዚሁ 2 ገጽታ አላቸው። መጀመሪያ የቅዱሳንን ጸሎት ይዛሉ። አዎ፣
በኋላ ግን 7ቱ ወርቃማ ጽዋዎች የእግዚአብሔርን ቁጣ እንዲያዙ በራእይ መጽሐፍ እናነባለን። ይህ ሽግግር እንዴት ነው የሚሆነው? እዚህ ላይ ነው የጽሑፉ እውነተኛ አሃ የምንልበት ቅጽበት የሚገኘው። ምንቹ እንደሚጠቁመው ይሄ ዝም ብሎ የአጋጣሚ ነገር አይደለም። ፍትሕን ለማግኘት የሚጮኹት የቅዱሳን ጸሎቶች ራሳቸው ተለውጠው የእግዚአብሔር ቁጣ ሆነው እንደ 7ቱ መቅሰፍቶች ይፈሰሳሉ። ቆይ ጸሎቱ ራሱ የፍርዱ መሳሪያ ይሆናል ማለት ነው? በትክክል። ጥያቄውና መልሱ አንዱ ዕቃ ውስጥ ነው ያሉት። በቃ ይሄ ነው ዋናው ነጥብ። ዕቃው አንድ አይነት ነው፣ ወርቃማ ጽዋ። ነገር ግን ይዘቱ ከጸሎት ጥያቄ ወደ ተፈጻሚ ፍርድ ይቀየራል። የሰማዕታቱ ጩኸት የእግዚአብሔር የፍርድ እርምጃ ሆኖ ወደ ምድር ይመለሳል ማለት ነው። ልክ። ስለዚህ ጽዋዎቹ ሲሞሉ የፍትሕ ጥያቄውን ይዘዋሉ፣ ሲደፉ ደግሞ የፍትሕ መልሱን ያመጣሉ። እንግዲህ የዚህ ሁሉ ሂደት የመጨረሻ ግብ የኃጢአት ስርየት ወይም መንጻት ነው። ነገር ግን ጽሑፉ ይህ መንጻት ለሰው ልጆች ብቻ እንዳልሆነ አበክሮ ይናገራል። ይህ በጽሑፍ ውስጥ ካሉት ቁልፍ ግንዛቤዎች አንዱና ዋናኛው ነው። እንደ ጸሐፊው አባባል በመጀመሪያ መንጻት ያለበት ሰማያዊው መቅደስ ራሱ ነው። ሰማያዊ መቅደስ መንጻት አለበት የሚለው ሐሳብ ለብዙዎች እንግዳ ሊሆን ይችላል። ኃጢአት የተሠራው በምድር አይደል? ጻድቃን መላእክት ባሉበት ሰማይ ምን የሚነጻ ነገር አለ? ጽሑፉ ይህንን ጥያቄ በቀጥታ ያነሳል። መልሱም ይሄ ነው። ጻድቃን መላእክት ኃጢአት ባይሰሩም በሰይጣን ዓመፅ ምክንያት ኃጢአት የመሥራትም አቅም ያው ፖቴንሻል እንዳላቸው ታይቷል። ፍጡራን እንደመሆናቸው መጠን ነፃ ፈቃዳቸው ወደ ዓመፅ ሊያመራ እንደሚችል የሰይጣን ውድቀት አስረግጧል። ስለዚህ ሰማይ ሙሉ በሙሉ ከኃጢአት ስጋት ነፃ አይደለም። ታዲያ የሰማዕታቱ ትንሣኤ ይህንን ችግር እንዴት ይፈታዋል? የሰማዕታቱ የመጀመሪያ ትንሣኤ የእግዚአብሔር ትእዛዛት ፍጹምና ሊጠበቁ የሚችሉ መሆናቸውን በማረጋገጥ የእግዚአብሔርን ፍቅርና ፍትሕ የመጨረሻ ማረጋገጫ ሆኖ ያገለግላል። ገብቶኛል። ይህ ማረጋገጫ ለመላእክት ሁሉ የእግዚአብሔር መንገድ ትክክል መሆኑን በማሳየት ነፃ ፈቃዳቸውን ከእግዚአብሔር ፈቃድ ጋር በፍቅር ፍጹም በሆነ ሁኔታ ያሰማመዋል። የወደፊቱን የዓመፅ ዕምቃቅም ሙሉ ለሙሉ ያስወግዳል ማለት ነው። በትክክል። ለዚህም ነው በዚያ የሰማይ መንጻት ሂደት ወቅት ማንም ወደ መቅደሱ መግባት አይችልም። ሰማይ ራሱ ዳግም የተስተካከለ ሪካሊብሬቲንግ ነው ማለት ነው። ይህንን ከዚህ አንጻር አይቼው አላቅም ነበረ። ሰማያት ከጸዱ በኋላ ሂደቱ ወደ ምድር ይሸጋገራል ማለት ነው። አዎ፣ ጽሑፉ ወደ ሲኦል ሃዲስ ይለዋል። ይህም የወደቁ መላእክትና ኃጢአተኛ የሰው ልጆች የሚኖሩበትን ምድራዊና ከመሬት በታች ያለውን ሥርዓት ያመለክታል። ኢየሱስ ሰማያዊውን መቅደስ የማንጻቱን ሥራ ከጨረሰ በኋላ ምድርን ለማንጻት ይመለሳል። ይህ የምድር መንጻት ምንን ይጨምራል? በራእይ መጽሐፍ በስፋት የተገለጹትን ክስተቶች ይጨምራል። ለምሳሌ አውሬውንና ሐሰተኛውን ነቢይ መፍረድና በእሳት ባሕር ውስጥ መጣሉን ያካትታል። እነዚህ በምድር ላይ የሰይጣንን የዓመፅ ሥርዓት የሚወክሉ ኃይላት ናቸው። ልክ ነሽ። ከእነርሱ መወገድ በኋላ ደግሞ የችግሩ ሁሉ ምንጭ ሆኖ ሰይጣን ራሱ ተይዞ ለ1000 ዓመታት ይታሰራል። ስለዚህ መንጻቱ ከላይ ወደ ታች ከሰማይ ተጀምሮ ወደ ምድር የሚወረድ ሁሉን አቀፍ ሂደት ነው። እንግዲህ እስካሁን ያየነው ለማጠቃለል ጽሑፉ የሚያሳየን እጅግ ውስብስብና የተሳሰረ ሂደት ነው። ሁሉም የሚጀምረው በምድር ላይ በሚሰቃዩ ሰማዕታት የፍትሕ ጩኸት ነው። አዎ፣ ይህ ጩኸት በጸሎት ጽዋ ተሰብስቦ ከመሥዋዕቱ እሳት ጋር ተቀላቅሎ በወርቅ ዕጣን አማካኝነት ወደ እግዚአብሔር ዙፋን ይቀርባል። ከዚያም የጸሎት ሰማያዊውን መቅደስ በጢስ በመሙላት የመጨረሻውን ትላልቅ የኃጢአት ስርየትና ፍርድ ያስጀምራል። ይህ ሂደት ደግሞ በመጀመሪያ ሰማያትን ከኃጢአት ዕምቃቅም ከዚያም ምድርን ከዓመፅ ኃይላት በማንሳት ይጠናቀቃል። የግለሰቦች ታማኝነት በቀጥታ ከመላው ፍጥረት ዕጣ ፈንታ ጋር እንዴት እንደተሳሰረ የሚያሳይ ትንታኔ ነው። በትክክል። ለአድማጫችን እንዲያጤኑት አንድ የመጨረሻ ሐሳብ እንተዋለን። ጽሑፉ አንድ አስገራሚ ንጽጽር ያደርጋል። የአቤል ደም ከምድር ሆኖ በቀልን እንደተናገረ የኢየሱስ ደም ግን ምሕረትን እንደሚናገር በመጽሐፍ ቅዱስ ተጽፏል። እውነት ነው። ታዲያ እነዚህ ሁለት ተቃራኒ የሚመስሉ ልመናዎች የኢየሱስ ደም የሚለምነው ምሕረት እና የሰማዕታት ደም የሚጠይቀው ፍትሕ በመጨረሻው የኃጢአት ስርየት ታላቅ ድርጊት ውስጥ እንዴት ሊታረቁ ይችላሉ? ይህ በመለኮታዊ ምሕረትና
በመለኮታዊ ፍትሕ መካከል ስላለው ጥልቅና ምናልባትም አስፈሪ ግንኙነት ምን ይነግረናል?